እንግዲህ ድህነት እንደወንበዴ ችጋርም ሰይፍ እንደያዘ ሰው ይመጣብሃል። ሰውየው ያን የመሰለ ሰፊ የእርሻ መሬት ይዞ አእምሮ የጎደለው ነው ብሏል። ታካሽ ነው። አእምሮ የጎደለው ሰው ኢንጆይ የሚያደርገው በስራ ሳይሆን በእንቅልፍ ነው። ወንበዴ ህይወታችሁ ላይ የሚመጣው በቤታችሁ ውስጥ የሚመጣው ባይናይት ወይም በምሽት ታይም ነው። በራችሁን ቆልፋችሁ በራችሁን ሰብሮ ይገባል። ድህነት እንደዛ ነው። እንቅልፋም ወደሆኑ ሰዎች በእንደዚህ አይነት ሁኔታ ነው የሚመጣው። እንቅልፍ ባለበት ስፍራ ትንሽ ብታሸቱ ድህነት አለ። ድህነት ባለበት ስፍራ ትንሽ ብታሸቱ እንቅልፍ አለ። ፖቨርቲን ከላይፋችሁ ላይ ምን ለመስበር የእንቅልፍ ሰዓታችሁን አስተካክሉ። የእንቅልፍ ላይፋችሁን እስካልሰበራችሁ ድረስ በመንፈሳዊ ነገር ፕሮስፐር አታደርጉ። ፋይናንሻል ነገር ፕሮስፐር አታደርጉ። በሁለቱ ነገር ፕሮስፐር ማድረጋችሁ ከላይፋችሁ ላይ መስበር ያለባችሁ ቢጉ ነገር ነገራችኋል። ድህነትና እንቅልፍ ላይ የሳንቲም ሚዛንና አንበሳ ናቸው። ሰነፍ ሰው እንቅልፍ በጣም ነው የሚወድ። ሲከተለኝ ከኋላዬ ምሳሌ 24 ቁጥር 33 እና 34 ስለዛ ሰነፍ ሰው በሚያወራበት ሰዓት ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛ ዘንድም ጥቂት እጅህን ታጥፋለህ። ትተኛ ዘንድ ደግሞ ጥቂት ሰውየው ሶስቴ ነው የሚተኛው። The man sleeps 3 times. እስኪ አንብበው መጀመሪያ። Read it again. ጥቂት ትተኛለህ፣ አንድ የተኛውን ጥቂት ትተኛለህ፣ አንድ ጥቂትም ታንቀላፋለህ፣ ሁለተኛ ደግሞ ያንቀላፋል። የቅድሙ መኝታ አልነበረ፣ አሁን ትንሽ ላንቀላፋ ይላል። ሁለት ትተኛ ዘንድም ጥቂት እጅህን ታጥፋለህ። ሶስቴ ነው የሚተኛው ሰውየው። እሺ እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል። ችጋርም ሰይፍ እንደያዘ ሰው ይመጣብሃል። ክብር ለኢየሱስ ይሁን። ሰውየው ያን የመሰለ ሰፊ የእርሻ መሬት ይዞ the man who has possessed a great land ሰለሞን የእንቅልፍ ህይወቱን ማየት አለብኝ አለ። he says King Solomon behold his sleeping time. አእምሮ የጎደለው ነው ብሏል። his lack of mind. ከዛስ ምን የጎደለው ነው? ታካሽ ነው። he is slothful. ከዚህ ሰውዬና ከእርሻው ትምህርት ወስጃለሁ አለ። I have extracted a lesson from him. ከዛ ኔክስት እስኪ እንትን እንበል የእንቅልፍ ህይወቱን ደግሞ እንይ አለ። he says let's next examine his sleeping time. ጥቂት ይተኛል አለ። he sleep a little. ጥቂት ደግሞ መልሶ ያንቀላፋል። his little slumber. ከዛ ደግሞ ድጋሚ ለመተኛት እጁን ያጥፋል። he says little folding of his down to sleep. ሰውየው ሶስቴ ነው የሚተኛው። so the man sleeps 3 times. ሰውየው ሶስቴ ነው የሚተኛው። the man sleeps 3 times. ክብር ለኢየሱስ ይሁን። glory to God. አእምሮ የጎደለው ሰው so a man who lack of understanding ኢንጆይ የሚያደርገው በስራ ሳይሆን በእንቅልፍ ነው። he enjoys sleeping rather than a task. አንዳንዶቻችሁ አሁን ብተኙ ከ3 ቀን በኋላ ነው የምመጣው። some people when you sleep now you came after 3 days. ልከኛር አሁን ብተኙ ከ3 ቀን በኋላ እኛ መምጣት ያለብን that we came after 3 days. እንዴ like 6 ሰዓት ተኝታ ተነሳ ብንልህ እንዴ አሁን መተኛት ያርል እንዴ ነው የምትለን? it says 3 ነው የምተኛው። you sleep 3 times. የሰማችሁ ነው? 3 ነው የምተኛው። you sleep 3 times. ሰለሞን እዚህ ሰውዬው ህይወት ውስጥ 3 ችግር ነው ያየው። so there is 3 problems. አንደኛ ሰነፍ፣ the first one is the slumber. ሁለተኛ አእምሮ የጎደለው is lack of understanding. ሶስተኛ ደግሞ እንቅልፋም ነው። he is sleep too much. እንደዚህ አይነትን ሰው አለ። so for this kind of people ወንበዴ እንዴት ነው ወደ ቤታችሁ ይመጣው? how do you think that poverty or travels into your life? ወንበዴ ህይወታችሁ ላይ የሚመጣው በቤታችሁ ውስጥ የሚመጣው so an enemy came into your life by night ወይም በምሽት ታይም ነው። it's by night time that he came. በራችሁን ቆልፋችሁ በራችሁን ሰብሮ ይገባል። he broke your doors though you locked it. ድህነት እንደዛ ነው። poverty is like that. እንቅልፋም ወደሆኑ ሰዎች በእንደዚህ አይነት ሁኔታ ነው የሚመጣው። and poverty came from people who slept too much. አልፈልግህም እያላችሁት በራችሁን ሰብሮ ይገባል። he entered you though he doesn't know you. ኢትዮጵያ አንድ ብር ያዘ ሰው አለ? who has any coin? ይሄ ከፊት ያለው ሚዛን አያችሁት? have you seen the way? ከኋላ ያለው ምንድነው? አንበሳ። lion and the way. አንበሳውን ላውጣው ብትሉት ሚዛኑም አብሮ ይወጣል አይደል? when you want to extract the lion at the same time the way will extract too. ሚዛኑን ላውጣው ብትሉት አንበሳውም አብሮ ይወጣል። at the same time to the reverse. ሁለቱም አንድ ፔጅ ላይ ነው ያሉት። they are in the same page. አንድ ገጽ ላይ ነው ያሉት። they are in the same page. ድህነትና እንቅልፍ እንደዛ ናቸው። at the same time sleep and poverty. ድህነትና እንቅልፍ እንደዛ ናቸው። at the same time sleep and poverty. እንቅልፍ ባለበት ስፍራ whenever there is a sleep ትንሽ ብታሸቱ ድህነት አለ። if you sniff it there is a poverty. ድህነት ባለበት ስፍራ whenever there is a poverty ትንሽ ብታሸቱ እንቅልፍ አለ። when you sniff it there is a sleep. እስኪ አንድን ሰው ጥሩትና call someone. ይሄን ስራ ልሰጥህ ነበር ግን ስራው 7 ሰዓት ይወስዳል በሉት። tell him that the task will take up to 7 hours. tell him. ሰውየው የድህነት መንፈስ በኃይል ያለበት ሰው ከሆነ መቼ ነው የምናርፍ መቼ ነው የምንተኛው ይላል። it says when shall we sleep? it speak about that. poverty እና እንቅልፍ አብረው የሚሄዱ ነገሮች ናቸው። because poverty and sleep walk together. እየሰማችሁ ነው? are you with me? ሁሉ ጊዜ አንድ ጥናትን ስታዩ
So whenever there is a research that made, ጥናቱን ያጠናውን ሰው እዩ። look unto the person that he made a research. ጥናቱን ያጠናውን ሰው Look at the person who made a research. ጁስ ውስጥ ያለው ስኳር አይጎዳም ብሎ አንድ ዶክተር ጥናት ከሰራ, if a doctor made a research there is no problem with the sugar inside of a juice, ይሄንን ጥናት ስፖንሰር ያደረጉ ሰዎች ነዋቸው። look after the people who was after the sponsorship. ምናልባት አንዳንድ ጊዜ ጁሱ ባለቤት የሆኑ ሰዎች ናቸው ስፖንሰር የሚያደርጉት። They are the people who are the owner of that juice who sponsor it. በቀን 8 ሰዓት ነው ብሎ የነገራችሁ ሰውዬ, The person who told you can sleep for 8 hours, ባክግራውንዱን ብታጠኑት ቀኝ የገዛችሁ ሰውዬ ነው። he is a person who his background is the one who was in slavery of you. የሰማችሁ ነው? Are you with me? ባክግራውንዱን ብታጠኑት እኛን ቀኝ የገዛን ሰውዬ ነው። He is a person who was colonized us. ስንት ሰዓት ነው እሱ የሚተኛው ብትሉት በቀን 4 ሰዓት ወይ 3 ሰዓት ነው የሚተኛው። He sleep for 3 or 4 hours. ፖቨርቲን ከላይፋችሁ ላይ ምን ለመስበር So in order to break poverty from your life, የእንቅልፍ ሰዓታችሁን አስተካክሉ። you have to decrease the hour of your sleep. የሰማችሁ ነው? Are you with me? መንፈሳዊ አባቴ ይህችን ቃል ይናገራል። My spiritual father used to repeat this word. ለማረፍ ብላችሁ እንጂ ኢንጆይ ለማድረግ ብላችሁ አትተኙ ይላል። So do not sleep for enjoyment yet to get rest. ኢንጆይ ለማድረግ የምትተኙ ከሆነ 10 ሰዓት አይበቃችሁ። So you cannot, it's not very enough for 10 hours. የእንቅልፍ ላይፋችሁን እስካልሰበራችሁ ድረስ Unless you break your sleep time, በመንፈሳዊ ነገር ፕሮስፐር አታደርጉ። you cannot prosper in spiritual things. በፋይናንሻል ነገር ፕሮስፐር You አታደርጉ። cannot prosper in finance. በሁለቱ ነገር ፕሮስፐር ማድረጋችሁ You cannot prosper in both of them. በፍጹም ፕሮስፐር ማድረጋችሁ። Never you cannot prosper. የሰማችሁ ነው? Are you with me? በፍጹም ፕሮስፐር ማድረጋችሁ። You can never prosper. ሶ ከላይፋችሁ ላይ መስበር ያለባችሁ ቢጉ ነገር, The greatest thing you have to break from your life, ነገራችኋል። ድህነትና እንቅልፍ አንድ ላይክ የሳንቲም ሚዛንና አንበሳ ናቸው። poverty and sleep is the same page. በፍጹም አትለያዩአቸው። You cannot separate them. በፍጹም You አትለያዩአቸው። cannot separate them. ዛሬ አዳር ፕሮግራም አለን ብንል, When you say there is a night prayer, አብዛኞቻችሁ many of you, በጸሎቱ ስለምታገኙት በረከት አይደለም የምታስቡት። he doesn't think about the blessing that you receive from prayer. ስንት ሰዓት ነው የምንተኛው የሚለውን ነው የምታስቡት። You think about for how long period you're going to sleep. ለዛ ነው ፕሮስፐር የማታደርጉት። That's why you don't prosper. ክብር ለኢየሱስ ይሁን። Glory to God. እንቅልፍ በጣም የምትወዱ ሰዎች ከሆናችሁ, If you love too much of sleep, ድህነትን በጣም ነው የምትወዱት። it means you love poverty too much. በተዘዋዋሪ ድህነትን እጅግ በጣም ነው የምትወዱት። At the same time, you love poverty too much. አንድ አይሁዳዊ So one Jew, ከ11 ሰዓት በኋላ አይተኛም። he doesn't sleep before 5 a.m. ከ11 ሰዓት በኋላ He doesn't sleep. እግዚአብሔር መና አወርዶላችሁ መና እንዲሰበስቡ ሲነግራችሁ 11 ሰዓት በጧት ተነስታችሁ ሰብስቡ ነው ያለው። It was God instructed them rise up in the early of 5 a.m. morning. በማለዳ ተነስታችሁ ሰብስቡ ነው In ያለው። the morning of 5 a.m. በማለዳ ተነስታችሁ ምን በሉ? In the morning of 5 a.m. gather your manna. ለዛ ነው ፕሮስፐር የሚያደርጉት። That's why they prosper. እስኪ ባለጸጋ የምትሏቸውን ሰዎች የእንቅልፍ ላይፋቸውን ይው። Behold to the people who are prosperous. የሰማችሁ ነው? Are you with me? ባለጸጋ የምትሏቸውን ሰው Look unto the people. የቤታቸውን በር ዘበኛ ይከፍትላቸው፣ እነሱን የሚከፍቱት because ዘበኛው ድሃ የሆነው በእንቅልፉ ምክንያት ስለሆነ እነሱ ሲነቁ እንኳን ተኝቷል። The guard is poor because he behold always into their lock. It by himself they open. ዘበኛውን ለራሱ እነሱን የሚቀሰቅሱት There they knock after they are ተነስና ክፈትልን ይሉታል። He says, ተነስና wake up and open for us. ከፍተህልን መልሰህ ተኛልህ ይሉታል። He says you're going to sleep later. እነሱ ሊተኙ እኮ አይደለም ሊሰሩ እየወጡ ያሉት። They are leaving in order to work. ዘበኛው ግን እንቅልፉ እንደሚወድ ስለሚያውቁ ትከፍትልንና መልሰህ ተኛልህ ይሉታል። It says when you open for them you're going to sleep again. መንፈስ ቢሆን እንሰብሮ ነበር። If it was a spirit we can break. It's not a spirit. ክብር ለኢየሱስ ይሁን። Glory to God. 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 አእምሮ የጎደለው ሰው፣ A man who lack understand, ሰነፍ ሰው who is slothful, እንቅልፍ በጣም ነው የሚወደው። he loves too much to sleep. አእምሮ የጎደለው ሰው፣ A person who void of understand, አእምሮ የጎደለው ሰው፣ a person who lack of understanding, ሰነፍ ሰው who is slothful, እንቅልፍ በጣም ነው የሚወደው። he loves too much sleep. ፕሮስፔሪቲ Prosperity, ባለጠግነት prosperity, እና ድህነት and at the same time poverty, ኢቭን የእንቅልፍ ህይወታችሁን ላይ ተጽዕኖ የመፍጠር አቅም አላቸው። they have an influence in the time of your sleep. አንድ ጊዜ እዚህ ኢትዮጵያ ውስጥ One of the time in Ethiopia, አንድ ቱሪስት መጣ። a tourist came from Ethiopia. የሰማሁትን ነው የምነግራችሁ። This is the thing that I heard it. ከዛ ከአንድ ማንጎ ዛፍ ስር Like from the tree of mango, የተኛ ገበሬ ጋር ማውራት ጀመሩ he started to communicate with a farmer. እና ገበሬው ተኝቶ And the farmer was asleep. ማንጎን እየበላ ነው። He was eating the mango. ቱሪስቱ እንደዚህ ያለው And the tourist said,
ይሄንን አሁን ስለ ፋይናንስ ላውራህ አለው። let me teach you, let me speak about the finance. እርሻህን ለምን አታሳድገውም አለው። It says, why don't grow your land? እርሻውን አሳድጌውስ አለው። It says, after that what it happened? ካሳደግከው በኋላ ኢምፖርት ወይና ኤክስፖርት አደርጋለህ አለው። ኤክስፖርት አደርጋለህ። You can export the goods of the things that you grow there. ኤክስፖርት አድርጌስ አለው። After that what exported? ትልልቅ ከተሞች ላይ ህንጻና ቤቶችን ትገዛለህ አለው። And he built after that a great building in the city. ህንጻና ቤት ገዝቼስ አለው። After that what it happened? ከዛ በኋላ ትልልቅ መርከቦችን ትገዛለህ፣ ንግድህን በኃይል ታሳድገዋለህ አለው። You increase your trade in a vast way. ትልልቅ መርከቦችን ከገዛውስ በኋላ አለው። After that when I bought of a ship. እዛ ከደረስክማ ተኝተህ ትበላለህ አለው። It says you're gonna ተኝተህ ትበላለህ። when you read them you're gonna eat while you're asleep. ከዛ ገበሬው አሁንስ ምን እያደረኩ ነው አለው። And said the farmer, now I'm doing the same thing. አሁንስ ተኝቼ እየበላሁ አይደል እንዴ አለ። At the same time now I'm eating it. ሰነፍ ሰው እንደዚህ ነው። A slothful man is like this. ይሄን ሁሉ አድርጌ አለው። It says after I have done this all thing, ተኝቼ ከሆነ በላው አሁንም ተኝቼ እየበላሁ ነው አለ። it's the same thing is repeating at the same time. እየሰማችሁ ነው? Are you with me? ድህነትን ከህይወታችሁ ለማስወጣት ከፈለጋችሁ In order to cast poverty out of your life, ጥበብ፣ wisdom, ትጋት፣ diligence, የእንቅልፍ ህይወታችሁን ማስተካከል። you have to correct the sleep time. ሶስቱን ካስተካከላችሁ If you correct 3 of them, ትንሽዬ እርሻ ቢሰጣችሁ if you give a little land, በሺህ ሄክታር ከወሰዱት በላይ መስራት ትችላላችሁ። it can be fruitful to the people who has a great hectares. ትንሽዬ ነገር ኑሯችሁ A small thing is in your hand. ከተማውን መግዛት ትጀምራላችሁ። You can govern the city. ከተማውን መግዛት You ትጀምራላችሁ። 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 can govern. መጽሐፍ ቅዱሳችሁ ውስጥ የጌታ የኢየሱስን ህይወት አይታችኋል አይደል? Have you seen the life of Jesus in your Bible? የጌታ የኢየሱስን ህይወት The life of Jesus in the Bible? አገልግሎቱን በጥበብ ያደርገዋል። He was using his ministry with wisdom. አስቡት፣ በማለዳ ነው የሚነሳው። He woke up early in the morning. ገበያ መሃል ይገባል። He went to the market. እግዚአብሔር አባቱ የሰጠው ስራ አለ። There is something that his father gave him. ያንን ስራ ሊሰራ ነው የሚነሳው። He raised up that he may work that task. ገበያ መሃል ይገባል። He went to the market. መስበክ ይጀምራል። He started to preach. መፈወስ He ይጀምራል። started to heal. ረፍት የለም። He's restless. ከዛ ልክ የምሽት ሰዓት So whenever there is night time, ወደ ተራራ ይወጣል። he went to the mountain. ወደ ተራራ He went to the mountain. ወደ ተራራ ይወጣል። He went to the mountain. ረፍት የለም። He's restless. ቀኑን ሙሉ ሲሰብክ ነው የነበረው። He was preaching all the ቀኑን daytime. ሙሉ Daytime. ማታ In the night, እነ ጴጥሮስ እንተኛለን ሲሉ when Peter says, I want to sleep, እንቅልፍ የለም ወደ ተራራ እንውጣ ይላል። says, let's walk up to the mountain. በተራራ ላይ ሲጸልይ ያድራል። He was praying all the night. ይጸልያል። He was praying. እንቅልፋቸውን የሚተኙት እነ ጴጥሮስ ናቸው። That was their Peter's, they were asleep. ረጅም ሰዓት ሲተኛ አታዩትም። He doesn't see him to sleep long time. መጽሐፍ ቅዱሳችን ውስጥ In our Bible, ኢየሱስ ተኝቶ ነበር የሚብሉ ቦታዎችን ስታዩ when you look in the place where Jesus was sleeping, በታንኳ ሲሄዱ ብቻ ነው የሚተኛው። he was sleeping when they were using the ምክንያቱም ship. እዛ ስፍራ ላይ እነሱ መካከል ስላለ ሌላ አሳይመንት የለም፣ ይተኛል። There is no such kind of an assignment in that place. ልክ እንደዚህ አይነት ስፍራ ላይ ኢንጆይ የሚያደርጉበት እነሱ ኢንጆይ የሚያደርጉበት ስፍራ ላይ እሱ ይተኛል። ቢኮዝ ያቺ የእረፍት ሰዓት ነች። That is a time for his sleep in that period of ስራ time. እያለው አይተኛም። He doesn't have when he has a work. አሳይመንት እያለው አይተኛም። He doesn't sleep when he has an እግዚአብሔር assignment. አባቱ የሰጠውን ስራ ሳይፈጽም አይተኛም። He cannot sleep while he was ተኛ accomplished. የተባለባቸውን ስፍራዎች በሙሉ ያዋቸው። Look at the place where he sleep. ከዚህ ተነስተው He wake up ወደዛኛው ከተማ when he leave that place. በመርከብ ሲሄዱ መርከቡ ላይ ይተኛል። He sleep off in that ship ቢኮዝ ሰው የለም የሚሰብከው፣ because there is no man to preach. የሚፈውሰው በሽተኛ There የለም። is no man to heal. ያቺ የእረፍት ሰዓት ነው። That is a time to sleep. የሱ የእረፍት ሰዓት For him, in order to sleep time, ስራ የሌለበት ሰዓት ነው። it's a time doesn't have a job. እና እንደዚህ አላቸው፣ And he told them, ቀን ሳለ አላቸው so whenever in የላከኝን daytime, ምን I have to accomplish the things that my ማንም center. የማይሰራባት ሌሊት ትመጣለች አለ። He says there will be a time that no man can work. የሚያርፈው ስራ የሌለ ስፍራ ላይ ነው። ስራ የሌለበት ቦታ ላይ ነው። He sleep in a time where there is no job. እንዲተኛም የሚያደርገው እንዳይተኛም የሚያደርገው ስራው ነው። It is his task that make him to sleep or not. sometimes like ምን እንደሚገርም ልንገራችሁ። Do you know what it wonders me? ምን እንደሚገርም ልንገራችሁ። It wonders me. አሁን ያላችሁትን ላይፍ ይዛችሁ የምትተኙ ከሆነ እንደናንተ ሞኝ ሰው የለም። There is no fool man that you sleep the life that you possess. አሁን የያዛችሁትን ላይፍ ይዛችሁ የምትተኙ ከሆነ ሞኝ ናችሁ። They are too much foolish that you sleep in this age. ላለፉት 20 ዓመታት ተኝታችኋል። You sleep for 20 years.
ከምትነግሩን ህልም ውጭ ምንም ያገኛችሁት ነገር የለም። You don't have anything beside of the dream that you have. የምትነግሩን ህልም ብቻ ነው በቃ አገኘው የምትሉት ነገር። That what you possess is a dream that you have. ልክ ነኝ አይደል? Am I right? የምትነግሩን ህልም ብቻ ነው ከእንቅልፋችሁ ያገኛችሁት። That what you have is only dream. ያው ሰይጣን Listen to me, Satan. ህልም ስታዩ አይፈራችሁም። He doesn't afraid you because you have a dream. አይታችሁ የነቃችሁ ሰዓት ግን ይፈራችኋል። The moment you wake up, he's afraid of you. ሰይጣን ስታልሙ አይፈራችሁም። The devil doesn't afraid you when he's dreaming. አልማችሁ የነቃችሁ ሰዓት The moment you awake. ከዚህ በኋላ እንቅልፍ የሚባል ነገር የለም ብላችሁ አልማችሁ የነቃችሁ ሰዓት. The moment you wake up from a dream. የዛን ጊዜ በኃይል ይፈራችኋል። At that time you will fear. የሚያቀላፉና ህልመኛ የሆኑ ሰዎችን ሰይጣን ፈርቶ አያውቅም። So the devil doesn't fear any people who dreams. ሰይጣን የሚፈራው The person that he fear too much. አልመው የነቁ ሰዎችን ይፈራል። He fear them, the people who awake from their dream. ሰዎች አሁን መተው ፕሮፌት በህልም ጌታ ተናገሩ ሲሉኝ like 20% ነው የምሰማቸው 80% አልሰማቸውም። I didn't hear them for the people who give a testimony about the dream. እየነገሩ ያሉት ምን ያክል እንቅልፋም እንደሆኑ ነው። They tell me how much they love to sleep. መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? Do you know what the Bible says? ህልም ይላል በስራ ብዛት ይታያል። And the Bible confirmed that a dream comes out of a lot of tasks. እንቅልፍ ስራው ለሆነ ሰው ህልም ደሞዙ ነው። For a person who is in charge of sleep, for him is a wage. For him is a wage of sleep. ከኔ ጋር እንቅልፍ መተኛት ስራው ለሆነ ሰው ደሞዙ ህልም ነው። The person who loves too much of sleep, his wage is dream. Now like በመጨረሻ መክራችሁ So the last thing I will tell you, የእንቅልፍ ሰዓታችሁን ቀንሱት። decrease the time of your sleep. የእንቅልፍ ሰዓታችሁን ቀንሱት። Decrease the time of your sleep. የእንቅልፍ ሰዓታችሁን ቀንሱት። Decrease the time of your sleep. ከዛ በኋላ እግዚአብሔር ደግሞ የድህነቱን መጠን ከህይወታችሁ ላይ ቀንሷል። At the same time, God will decrease the poverty line. ከላይፋችሁ ላይ ድህነትን መቀነስ ከፈለጋችሁ If you want to decrease poverty from your life, የእንቅልፍ ሰዓታችሁን ቀንሱት። decrease the time of your sleep. የእንቅልፍ ሰዓታችሁን የቀነሳችሁ The ሰዓት moment you decrease it, ድህነትን ከህይወታችሁ ላይ ትቀንሱታላችሁ። poverty will cast out from your life. ድህነትን ከህይወታችሁ ላይ ትቀንሱታላችሁ። Poverty will decrease from your life. ድህነትን ከህይወታችሁ ላይ Poverty ትቀንሱታላችሁ። will decrease. አእምሯችሁን በእንቅልፍ እንዲያርፍ አታርጉት። So do not make to rest your mind by your sleep. ነቅታችሁ እንዲሰራ አድርጉት። Make him to awaken. ነቅታችሁ እንዲሰራ አድርጉት። Make him to awaken. ነቅታችሁ እንዲሰራ አድርጉት። Make him to awaken. ክብር ለኢየሱስ ይሁን። Glory to God. በመንፈሳዊ ነገር ጠንካራ መሆን In ትፈልጋላችሁ? order to be strong in the spirit, አሁን ቀንሱ ያልኳችሁን ቀንሱት። so decrease whatever things I have told you. ፋይናንሻሊ ጠንካራ መሆን In ትፈልጋላችሁ? order to be a finance, አሁን ቀንሱ ያልኳችሁን ቀንሱት። decrease the things what we hold. አሁን ቀንሱ ያልኳችሁን ቀንሱት። So decrease the things I have told you. ፕራካቶንዶ ሮቦሳቴ Amen, amen, ጄሌ amen. ብሬዲያ ክራዶስ ሳኪልታር ዳምባሳቴ ያና ብዙ ድሃ የሆነ ሰው A person who is much in poverty, አፍ ውስጥ የማታጡትን አንድ ቃል ልንገራችሁ። there is a word in his mouth. ሀብታም ሰው እኮ እንቅልፍ የለውም ይላል። It says a rich man is sleepless. ሀብታም ሰው ምን የለውም? A እንቅልፍ rich የለውም። man is sleepless. ገንዘብ እንቅልፍ አይሰጥም ይላል። It says money cannot give you sleep. ገንዘብ እንቅልፍ አይሰጥም። I know money will not give you sleep, ገንዘብ ግን ቤስት አልጋ ይሰጣል። but he give you the best bed you can have. የሰማችሁ? ገንዘብ ቤስት አልጋ ይሰጣል። He can give you a comfort bed. የሰማችሁ ነው? Are you with me? ገንዘብ አሁን ያላችሁበት መኝታ ላይ እንዳተኙ ያደርጋችኋል። Money will give you a comfort that you may sleep. ሶ ሀብታም እኮ አይተኛም። He says ሀብታም ቢተኛ እንደኛ ነው የሚሆነው። if a rich man will sleep, he will become like a poor person. ስለማይተኛ ነው ባለጸጋ የሆነው። He become rich that he may not sleep. በሚቀጥሉት ዘመናት In the last of your ages, በሚቀጥሉት ዘመናት in the last of your age, በኃይል እንዲከፋፈቱ ጸልያለሁ። I receive it. በኃይልና በኃይል By mighty and by power, እንዲከፋፈቱ ጸልያለሁ። I receive it. እንዲከፋፈቱ ጸልያለሁ። That they may open በኃይልና በኃይል by fire and by power. የእናንተ ፋይናንሻል በሮች Your finance doors, እንዲከፋፈቱ ጸልያለሁ። they may open. ቁጭ በሉ። You may have your seat. ክብር ለኢየሱስ ይሁን። Glory to God. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።